ሰላም ቤተሰብ እንዴት ናችሁ? ጌትነት ነኝ። በዚህ ቪዲዮ ፓወርግስ 2010ን በመጠቀም የአማርኛ ፊደላትን ማለትም ከአስከፈ እንዲሁም በተለምዶ ዲቃላ ፊደላት የሚባሉትን ኮምፒውተራችን ላይ እንዴት አድርጋችሁ እንደምትጽፉ አሳያችኋለሁ ማለት ነው። ወደ ቪዲዮ። መጀመሪያ ላይ ግን ፓወርግስ 2010 ሶፍትዌርን ኮምፒውተራችን ላይ ኢንስታል ማድረግ አለብን። ሶፍትዌሩን ደግሞ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ከሱ ላይ ማውረድ ትችላላችሁ። የቴሌግራም ቻናል ሊንክን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ወይም መጀመሪያ ኮሜንት ላይ ከሱ ጋር ማግኘት ትችላላችሁ ማለት ነው። ይሄ የምትመለከቱት ፓወርግስ 2010 ነው። ስለዚህ ይሄንን ዚፕ ፋይል ነው ኤክስትራክት ማድረግ አለብኝ። ለው ላይ ራይት ክሊክ ልጫን። ከዛ ኤክስትራክት ሂር እንደምትመለከቱ ኤክስትራክት አድርጎልኛል። ምናልባት ኤክስትራክት የምትቸገሩ ከሆነ ዊነር የምትባል ሶፍትዌር አለች፣ እሷን ዳውንሎድ አድርጓት። ከዛ ፓወርግስ 2010 የምትለውን እከፍትና ይሄው ሶፍትዌሩ ቹትና ችኛዋን ኢንስታል ማድረግ ነው። ደብል ሌፍት ክሊክ መጫን ትችላላችሁ። ከዛ ረን የምትለዋን መጫን ነው። እንደምትመለከቱት ኢንስታል እያደረገልን ነው ቤተሰብ። ከዛ ኔክስት ኢንስታል የስ። ከዛ ስንጨርስ ፊኒሽ የምትለውን እንጫናለን ማለት ነው። ከዛን እዚህ ጋር እንደምትመለከቱት ሾርት ከቷ ሶፍትዌሯ መታልናለች ፓወርግስ 2010። እቺን ታስነሳላችሁ ወይንም ሁለቴ ሌፍት ክሊክ ትጫናላችሁ ለመጀመሪያ ጊዜ ከሆነ። ናይስ እዚህ ጋር መጥቶልናል። እዚህ ጋር እንደምትመለከቱት እዚህ ጋር እየቀያየርን እንግሊዘኛ ስንጽፍ ወደ እንግሊዘኛ እናደርገዋለን፣ አማርኛ ስንጽፍ ወደ አማርኛ። አማርኛ ስንጽፉ ፎ ነው የምትኮነው፣ ነገር ግን ባክግራውንዷ ግሪን ሳኮን የሎ ወይንም ቢጫ ነው መሆን ያለባት። እሺ እንግሊዝኛ ደግሞ ስትፈልጉ ይህ ነው የምታደርጓት ቤተሰብ። እዚህ ጋር ግን አንድ ልትረዱልኝ የምፈልገው ነገር ፓወርግስ 2010 ከሁሉም የዊንዶ ኦፕሬቲንግ ሲስተሞች ጋር ኮምፓቲብል አይደለም፣ እንዲሁም የኦፊስ ፕሮዳክቶች ጋር ኮምፓቲብል አይደለም ማለት ነው። አንዳንዱ ጋር ይሰራል፣ አንዳንዱ ጋር ላይሰራላችሁ ይችላል ማለት ነው። እንደዚህ አይነት ችግር ያጋጠማችሁ ሰዎች አሪፍ መፍትሄ አለ። ነገር ግን እናንተ ላይ ፓወርግስ የሚጽፍላችሁ ከሆነ እዚህ ጋር ለምሳሌ እችኛዋን ፎን አድርጋትና እዚህ ጋር ስትጽፉ አማርኛ ፊደላቶችን የሚጽፍላችሁ ከሆነ ጠብቁኝ፣ ይሰራል ማለት ነው። እናንተ ጋር ኮምፓቲብል ነው። ነገር ግን እችኛው የእነዚህ ጋር ስትጽፉ የማይሰራላችሁ ልጆች ካላችሁ ደግሞ ከፓወርግስ 2010 ጋር ተመሳሳይ የሆነ ማለት ሀለ መጻፍ ለምሳሌ ፓወርግስ 2010 ላይ የምንጠቀመው ኤች ነው አይደል? የምንጫናት በተመሳሳይ አሁን የማሳያችሁ ሌላ ሶፍትዌር አለ። ሀለ መጻፍ ኤች ነው የምንጠቀመው፣ ወይም ከፓወርግስ 2010 ጋር ተመሳሳይ ነው። ለየት የሚያደርገው ነገር ምንድነው? ከሁሉም የዊንዶ ፕሮዳክቶች ጋር የኦፊስ ፕሮዳክቶች ጋር ኮምፓቲብል የሆነ ነው ማለት ነው። እሱ ማን ይባላል? ሶፍትዌሩ ስም ኬማን ይባላል። እሱንም ቴሌግራም ቻናሌ ላይ አስቀምጬላችኋለሁ፣ ከሱ ላይ ማውረድ ትችላላችሁ ማለት ነው። ቴሌግራም ቻናሌ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንደምትመለከቱት ኬማን ሴታፕ የምንላት እችኛዋ ናት። ነገር ግን እዚህ ጋር ግዴታ የኬማን ሴታፓችሁን እችኛዋ ስትወርዱ ከቴሌግራም ላይ ስትወርዱ ከወረዳችሁ በኋላ ኢንስታለር ስለሆነች እችኛዋ ማለት ነው ግዴታ ምን ይጠበቅባችኋል? ዋይፋይ ኮኔክት ማድረግ አለባችሁ ማለት ነው። ይችኛዋንና ይችኛዋን ሁለቱን ነው የምንጭነው። እሺ መጀመሪያ ከላይ ያለችውን እንጭናለን ኬማን የምትለዋን። ከዛ ደግሞ ሲል ኢትዮፒክ ፓወርግስ እችኛዋ ኪቦርድ እና እሷን እንጭናታለን። ኬማን ሴታፕ የምትለዋን ሁለቴ ሌፍት ክሊክ ልጫን። ከዛን የስ ከዛ ኢንስታል የምትለዋን እጫናለሁ። በጣም ቀላል ነው ቤተሰብ፣ ዳውንሎድ እያደረገልን ነው። ምክንያቱም ይሄኛው ኢንስታለር ነው፣ በውስጡ የሚገኙ የተለያዩ ሶፍትዌሮችን ያወርድናል ውስጡ ማለት ነው። እንደምትመለከቱ ኢንስታል አድርጎ እየጨረሰልን ነው ቤተሰብ። ትንሽ ይቀራታል፣ ቶሎ አፍጥኗት። ያ ናይስ ቤተሰብ፣ እንደምትመለከቱት ኢንስታል አድርጎልናል። ለዚህ ጋር ምንም ነገር እንዳትነኩ አደራ። የሁለተኛዋን ሶፍትዌር ደግሞ እናደርጋለን፣ አሁን እንጭናለን። የሁለተኛው ሶፍትዌር ይችናል ሲል ኢትዮፒክ ፓወርግስ። ይሄን ከመንካታችሁ በፊት እችኛዋን ኢንስታል ማድረግ አለብን። ሁለቴ ሌፍት ክሊክ ልጫናት። ከዛ ትመጣልናለች። ትንሽ እንጠብቃትና እቹት እችኛዋ ናት ቤተሰብ፣ እንደምትመለከቱ መታለች። ከዛ ኢንስታል የምትለዋን እንጫናታለን። ከዛን የስ ከዛ ኦኬ የምትለዋን ሌፍት ክሊክ ትጫናላችሁ ማለት ነው። ኦኬ የምትለውን ድጋሜ እንጫናታለን። ከዛን አሁን የሚጠበቅባችሁ ምንድነው? እችኛዋን ስታርት ኬማን የምትለዋን መጫን የሚጠበቅባችሁ። ሌላ ምንም የሚያስፈልግ ነገር የለም። ስታርት ኬማን የምትለዋን ሌፍት ክሊክ ተጫንኳት። ከዛን እዚህ ጋር ስትመጡ ታያችኋላ እንግሊዘኛ የሚልና ክሊክ ስታደርጉት ማለት ነው ግዕዝ ሲል ኢትዮፒክ ፓወርግስ ምናምን የሚል መጣላችኋል። እችኛዋ ወደ አማርኛ ስትፈልጉ እችኛዋን ሰሌክት ታደርጋላችሁ። እንግሊዝኛ ስትፈልጉ ደግሞ እንግሊሽ የምትለዋን ሰሌክት ታደርጋላችሁ። ያው እንደምትመለከቱ አማርኛ ስንጽፍ ፎን የምንጠቀመው አይደል? እዚህ ጋር ይኸው ፎን ያለችው። ፓወርግስ ላይም ደግሞ ስንጠቀም ፎን የምናደርጋት ባክግራውንድ የሎን ብኮ ማለት ነው። ቶታሊ ይሄኛው አይሰራም፣ ዝም ብዬ አስቀመጥኩት እንጂ ላይ አይሰራም። ነገር ግን ከፓወርግስ 2010 ጋር ተመሳሳይ የሆነ ምንም ያላያቸው ነገር የለም።
ይችኛዋን አሁን ኢንስታል ያደረኩላችሁን ሶፍትዌሮች ዳውንሎድ አድርጋችሁ ከቴሌግራም ላይ መጠቀም ትችላላችሁ ማለት ነው። ከዛም በኋላ መጻፍ ነው የሚጠበቅባችሁ። እኔ አሁን እያንዳንዱን ላሳያችሁ ማለት ነው። እዚህ ጋር ያዘጋጀሁት አለ፣ እሱን ጽፋለሁኝ። ሀን ለመጻፍ ይችኛዋን ፎ ካደረግኩ በኋላ ወደ ፎ ከቀየርኩኝ በኋላ ሀን ለመጻፍ ኤች ነው የምጠቀመው። ኤች ኮምፒውተር ኪቦርድ ላይ ኤች እንጫናለሁኝ። ይሄው ሁን ለመጻፍ ኤች እና ዩ፣ ኤች ዩ እንደምትመለከቱት። ሂ ለመጻፍ ኤች አይ የሀሌታዋ ማለት ነው። ሀ ለመጻፍ ኤች ኤ፣ ሄ ለመጻፍ ኤች ዋይ፣ ህ ለመጻፍ ኤች ኢ፣ ሆ ለመጻፍ ኤች ኦ እንጠቀማለን ማለት ነው። በተመሳሳይም ለን ለመጻፍ ኤልን ብቻ እንጠቀማለን። ሉን ለመጻፍ ኤል ዩ እንጠቀማለን። ሊ ለመጻፍ ኤል አይ፣ ላ ለመጻፍ ኤል ኤ። እዚህ ጋር ካፕሱል ልክም ሽፍትም ምናምን የምትነኩት ነገር የለም። ሌ ለመጻፍ ኤል ዋይ፣ ል ለመጻፍ ኤል ኢ፣ ሶሪ ል ለመጻፍ ኤል ኢ እጠቀማለሁ። ሌ ለመጻፍ ኤል ዋይ፣ ሎ ለመጻፍ ኤል ኦ እጠቀማለሁ ማለት ነው። ከዛን ሶስተኛው ላይ ስንመጣ ሐመር ውሃ አለች አይደለም። ሐመር ውሃን ለመጻፍ ግዴታ መጀመሪያ ሽፍት ትጫኑና ከዛም በኋላ ኤች ነው የምትጠቀሙት። ኤችን ትጫኑታላችሁ፣ ሐመር ውሃ ይጽፍላችኋል። ሁን ለመጻፍ ማለትም ሐመር ውሃ ላይ ያለችውን ሁን ለመጻፍ መጀመሪያ ሽፍት ትጫኑና ከዛን ኤች ትጫናላችሁ። ትለቁትና ዩ ነው የምትጫኑት። ሁን ለመጻፍ መጀመሪያ ኤችን ብቻ ነው እሺ፣ ሽፍት ተጭናችሁ የምትጽፉት ሌላ ነገር አይደለም። ሂን ለመጻፍ መጀመሪያ ሽፍት እጫናለሁኝ፣ ከዛን ኤችን እጫናለሁ። ሽፍትን ሳለቅ ኤችን እጫናለሁኝ፣ ከዛ አይን የምትጫኑት ሽፍታችሁን ትለቁና በዚህ መሰረት መጨረሻው ድረስ ትሰራላችሁ ማለት ነው። ይሄው እዚህ ላይ ያለ ሄ ለመጻፍ መጀመሪያ ሽፍት ጫና ከዛን ኤች ከዛን ዋይ ሄ ይጽፍልኛል። ህ ለመጻፍ መጀመሪያ ሽፍት ጫና ከዛን ኤች ከዛን ኢ። ሆ ለመጻፍ መጀመሪያ ሽፍት ከዛን ኤች ከዛን ኦ ጫናለሁ ማለት ነው። መን በዚህ በተመሳሳይ መንገድ በዚህ መሰረት ጽፋላችሁ ማለት ነው። ይሄው እዚህ ጋር እንደምትመለከቱት እያንዳንዳቸውን ጻፏቸው። ይሄኛው ደግሞ ንጉሱ ሰ የሚባለው አይደለም። ንጉሱ ሰ ለመጻፍ የምትጠቀሙት ምንድን ነው? መጀመሪያ ላይ ሁለት መንገድ መጠቀም ትችላላችሁ። እናንተ ላይ ሊሰራም ላይሰራም ይችላል። የመጀመሪያው ምንድን ነው? ሺፍት ተጭናችሁ ኤስ ነው የምትጫኑት። ሺፍት ተጭናችሁ ኤስ። እኔ ጋር ግን አይሰራልኝም ቤተሰብ፣ እናንተ ጋር ሊሰራ ይችላል። እሺ ሺፍትን መጀመሪያ ትጫኑና ከዛን ኤስ ስትጫኗት ንጉሱ ሰ ሊጽፍላችሁ ይችላል። እናንተ ላይ ይሄ ካልሰራላችሁ ደግሞ ከሰራ ሰየው፣ ካልሰራ ግን ሽፍት ትጫኑና ጄ ኤች ጄ ያለች ጄ ነው የምትጫኑት። ይሄው እንደምትመለከቱ ንጉሱን ሰ ጻፈልኝ። ሱ ለመጻፍ ደግሞ ሽፍት መጀመሪያ ጫናለኝ፣ ከዛ ጄ ከዛ እለቅና ዩ። በዚህ መንገድ መጻፍ ትችላላችሁ ማለት ነው መጨረሻው ድረስ። ለምሳሌ ሴ ለመጻፍ መጀመሪያ ሽፍት እጫናለሁ ከኮምፒውተር ኪቦርድ ላይ ሽፍት ጫንና ከዛን ጄ ምጫ ነው። ከዛም በኋላ ማን ጫናላችሁ ማለት ነው ዋይ። ይሄው ሴን ጻፈልኝ። ስ ለመጻፍ መጀመሪያ ሽፍት ከዛ ጄ ከዛ ኢ እንደምትመለከቱት። ሶ ለመጻፍ መጀመሪያ ሽፍት ከዛ ጄ ከዛን ኦ። ኤስ ካልሰራችላችሁ ማለት ሽፍት ተጭናችሁ ኤስን ስትጫኑ ካልሰራላችሁ ነው ማን የምትጠቀሙት ጄን። ከሰራላችሁ ግን ሽፍት እየተጫናችሁ ኤስን ብቻ ከሆነ ሰ ሽፍት ተጭኔ ኤስን ጫንና ከዛን ዩ ስጽፍ እሱ ይጽፍልኛል። ሽፍት ተጭኔ ኤስን ስጫን ከዛም በኋላ ኤ ስደግምበት ሳ ይጽፍልኛል። በዚህ መንገድ መጨረሻው ድረስ መጻፍ ትችላላችሁ ማለት ነው። ሌላኛው ረ ነው። ረ ለመጻፍ አር ነው የምትጠቀሙት። ረ ይጽፍልናል። ሩ ለመጻፍ መጀመሪያ አር ከዛ ዩ። ሪ ለመጻፍ መጀመሪያ አር ከዛን አይ። ራ ለመጻፍ መጀመሪያ አር ከዛን ኤ። ሬ ለመጻፍ መጀመሪያ አር ከዛን ዋይ። ር ለመጻፍ መጀመሪያ አር ከዛን ኢ። ሮ ለመጻፍ መጀመሪያ አር ከዛን ኦ። ሶ ቤተሰብ እዚህ ጋር ከፓወርግስ 2010 ጋር ምንም ያለያየው ነገር የለም፣ ተመሳሳይ ናቸው። አደራ በደንብ ስሩት። ምንም ቀላል ነው፣ የሚከብድ ነገር የለውም። ከዛን እዚህ ጋር ደግሞ ይሄኛው ሳቱ ሰምሰን የሚባለው ይሄን ለመጻፍ ኤስን ብቻ ነው የምትጫኑት። ይሄው ሰንጻፈልኝ። ሱን ለመጻፍ ኤስን ጫንና ከዛን ዩ። ሲ ለመጻፍ መጀመሪያ ኤስ ጫንና ከዛን አይ። ሳ ለመጻፍ መጀመሪያ ኤስ ጫንና ከዛን ኤ። ሴ ለመጻፍ መጀመሪያ ኤስ ከዛን ዋይ። ስ ለመጻፍ መጀመሪያ ኤስ ከዛን ኢ። ሶ ለመጻፍ መጀመሪያ ኤስ ከዛን ኦ። ሌላኛው ሸን ለመጻፍ ነው። ሸን ለመጻፍ አብዛኞቻችሁ ላይ እርግጠኛ ነው የሚሰራው። መጀመሪያ ካፕሱል ሉክ ታበራላችሁ፣ ከዛን ኤስ ነው የምትጫኗት። ሸ ይጽፍልናል። ካፕሱል ሉካችን እናጠፋና ሹጋ ለመሄድ ካፕሱል ሉክ አሁን እናበራለን። መጀመሪያ ኤስ ከዛ ካፕሱል ሉካችን እናጠፋና
ዩን እንጫናለን። በዚህ ላይ ይሰራላችኋል አብዛኞቻችሁ ላይ እርግጠኛ ነኝ ማለት ነው። ሌሎቻችሁ ላይ ደግሞ መጀመሪያ ሽፍት ትጫኑና ከዛን ኤስ ይሰራል። ሽፍት ትጫኑና ኤስን ትጫናላችሁ ከዛን ዩ። ሺ ለመጻፍ መጀመሪያ ኤስ ከዛን አይ እንደዚህ ያደረጋችሁ መጨረሻው ድረስ መጻፍ ትችላላችሁ ማለት ነው። ሌላኛው ቀ ነው። ቀን ለመጻፍ ይሄም ቀላል ነው። ምን ታደርጋላችሁ? ኪውን ብቻ ነው የምጽፏት። ካፕሱሉ ሽፍት ምናምን መንካት የጠበቅባችሁም። ቁን ለመጻፍ ኪውና ዩ። ቂን ለመጻፍ ኪውና አይ። ቃ ለመጻፍ ኪውና ኤ። ቄ ለመጻፍ ኪውና ዋይ። ቅ ለመጻፍ ኪውና ኢ። ቆ ለመጻፍ ኪውና ኦ እንጽፋለን ማለት ነው። በለመጻፍ ተመሳሳይ ነው። አሁንም የበላይ ስንመጣም መጀመሪያ ቢ እንጽፋለን። ከዛን ቡ ለመጻፍ ቢ ዩ። ቢ ለመጻፍ ቢና አይ። ባ ለመጻፍ ቢና ኤ። ቤ ለመጻፍ ቢና ዋይ። ብ ለመጻፍ ቢና ኢ። ቦ ለመጻፍ ቢን ጫንና ከዛን ኦ እንጽፋለን ማለት ነው። ተን ለመጻፍ ደግሞ የምትጠቀሙት ምንድነው? መጀመሪያ ቲ ከዛስ አለቀ ተንጻፈልን። ቱ ለመጻፍ መጀመሪያ ቲ ከዛስ ዩ። ቲ ለመጻፍ መጀመሪያ ቲ ከዛን አይ። ታ ለመጻፍ መጀመሪያ ቲ ከዛን ኤ። ቴ ለመጻፍ መጀመሪያ ቲ ከዛን ዋይ። ት ለመጻፍ መጀመሪያ ቲ ከዛን ኢ። ቶ ለመጻፍ መጀመሪያ ቲ ከዛን ኦ ትጽፋላችሁ ማለት ነው። ቸ ለመጻፍ ደግሞ ካፕሱሉ ሽፍት ምናምን እንዳታበሩ አደራ። ምንም ያስፈልጋችሁ ሲን ነው የምትጫኑት። ቺን ጻፍን። ቹ ለመጻፍ ሲ ከዛን ዩ። ቺ ለመጻፍ መጀመሪያ ሲ ከዛን አይ። ቻ ለመጻፍ መጀመሪያ ሲ ከዛን ኤ። ቼ ለመጻፍ መጀመሪያ ሲ ከዛን ዋይ። ቺ ለመጻፍ መጀመሪያ ሲ ከዛን ኢ። ቾ ለመጻፍ መጀመሪያ ሲ ከዛን ኦ ትጫናላችሁ ማለት ነው። ሌላኛው ቤተሰብ ሀ የምንለው አለ። ለምሳሌ ኃይለ ሥላሴ ምናምን ብለን ለመጻፍ የምንጠቀማቸውን የእሱን ቤቶች ለመጻፍ ምንድነው የምንጠቀመው? እዚጋ ሁለት ሌተሮች ናቸው። እናንተ ላይ ሊሰራም አንዱ ካልሰራችሁ ሌላኛውን መሞከር ትችላላችሁ ማለት ነው። ለምሳሌ እኔ ላይ ተመልከቱ። ሽፍት ጫንና ከዛን ኤል ስጫን እንደምትመለከቱት ጽፎልኛል። ይሄኛው ሀ ማለት ነው። ሁን ደግሞ ለመጻፍ መጀመሪያ ሽፍት ከዛን ኤል ሽፍትን ለቅና ዩ ጫናለሁኝ። ሂን ለመጻፍ መጀመሪያ ሽፍት ከዛን ኤል ከዛን አይ እጠቀማለሁ። እንደዚህ ያደርጋችሁ መጨረሻው ድረስ ትሰራላችሁ ማለት ነው። ሌላኛው ደግሞ ምንድን ነው እዙ ላይ የሚሰራላችሁ ይሄኛው ካልሰራ ነው እንትን ላይ ማለት ነው። ካፕሱሉክ ኦን ታረጉና ኤች ስጽፉ ሊሰራላችሁ ይችላል ማለት ነው። እኔ ጋር ግን ሀመር ውሃ ነው እየጻፈልኝ ያለው። እናንተ ላይ ካልሰራ ካፕሱሉክ ታበራላችሁ። ከዛን ኤች ስትጫኑ ይሄኛውን ሀ ነው መጻፍ ያለ የነበረበት። እኔ ጋር ግን ሀመር ውሃ ነው የጻፈልኝ። እኔ ጋር አልሰራም ማለት እናንተ ጋር ይሰራም ማለት አይደለም። እችኛዋን ሀ ለመጻፍ መጀመሪያ ሽፍት እጫናለሁኝ። ከዛን ኤል ከዛን ኤ ስጽፍ ተመልከቱ። ሄ ለመጻፍ መጀመሪያ ሽፍት ከዛን ኤል ከዛን ዋይ ነው የምትጠቀሙት። ህ ለመጻፍ መጀመሪያ ሽፍት ከዛን ኤል ከዛን ኢ። ሆ ለመጻፍ መጀመሪያ ሽፍት ከዛን ኤል ከዛ ኦ ትጠቀማላችሁ ማለት ነው። ሌላኛው የነ ቤቶች አሉ። ነ ለመጻፍ ኤን እንጫናለን። ኑ ለመጻፍ ኤን ዩ። ኒ ለመጻፍ ኤን አይ። ካፒታል ካፕሱሉክ ሽፍት ምናምን መንካት ይጠበቅባችሁም። ዝም ብላችሁ ነው የምትጽፉት። ና ለመጻፍ መጀመሪያ ኤን ከዛን ኤ። ኔ ለመጻፍ መጀመሪያ ኤን ከዛን ዋይ። ን ለመጻፍ መጀመሪያ ኤን ከዛን ኢ። ኖ ለመጻፍ መጀመሪያ ኤን ከዛን ኦ እንጠቀማለን ማለት ነው። ሌላኛው ደግሞ ኘ ቤቶችን ለመጻፍ ሽፍት እንጫናለሁኝ። ከዛን ኤን ስጫን ተመልከቱት ኘን ጻፈልኝ። ኙ ለመጻፍ ደግሞ መጀመሪያ ሽፍት ከዛን ኤን እጫንና ሽፍትን ለቃለሁ። ከዛን ዩ ነው የምትጠቀሙት። ኝ ለመጻፍ መጀመሪያ ሽፍት ከዛን ኤን ከዛ ሽፍትን ተለቁትና አይን ነው የምትጫኑት። ኛ ለመጻፍ መጀመሪያ ሽፍት ከዛን ኤን ከዛን ኤ እኛ ማለት ነው። ኘ ለመጻፍ ደግሞ መጀመሪያ ሽፍት ከዛን ኤን ከዛን ዋይ። ኒ ለመጻፍ ደግሞ መጀመሪያ ሽፍት ለመጻፍ መጀመሪያ ሽፍት ትጫናላችሁ። ከዛን ኤንን ትጫኑና ሽፍትን ትለቃላችሁ። ከዛ ኢ ነው የምትጫኑት ማለት ነው። የመዚህ መንገድ መጨረሻው ድረስ መጨረስ ትችላላችሁ። የአ ቤቶች ደግሞ ለመጻፍ እዚህ ጋር ትንሽ እንዳትደናበሩ ቤተሰብ በኤክስ መጻፍ ትችላላችሁ። አለበለዚያም ኤ አይ ኦ ዩ ምናምን ይጽፋሉ። ግን
አብዛኛው ጊዜ የሚሰራላችሁ እነኚህ ናቸው፣ የኤክስ ቤቶች ማለት ነው። ቶታሊ ዝም ብላችሁ ኤክስን ስትጫኑት አይ ይጽፍላችኋል። ይኸው እንደምትመለከቱት ኤክስ እና ዩን ስጫን ደግሞ ኡ ነው የሚጽፍልኝ። መጀመሪያ ኤክስ ከዛን ዩ፣ ኢ ለመጻፍ መጀመሪያ ኤክስ ከዛን አይ፣ አ ለመጻፍ መጀመሪያ ኤክስ ከዛን ኤ ለመጻፍ መጀመሪያ ኤክስ ከዛን ዋይ፣ እ ለመጻፍ መጀመሪያ ኤክስ ከዛን ኢ፣ ኦ ለመጻፍ መጀመሪያ ኤክስ ከዛን ኦ መጠቀም ትችላላችሁ ማለት ነው ቤተሰብ። ሌላኛው ማን አለ? የከቤቶች አሉ። ይህም ቀላል ነው። ከ ለመጻፍ መጀመሪያ ኬን እንጫናለን። ኩ ለመጻፍ ኬ እና ዩ ነው የምትጠቀሙት። ይሄው ኬ ከዛን ዩ ሳደርግ ኩን ጻፈልኝ። ኪ ለመጻፍ መጀመሪያ ኬ ከዛን አይ፣ ካ ለመጻፍ መጀመሪያ ኬ ከዛን ኤ ያደረኩ መጨረሻው ድረስ ጽፋለሁ ማለት ነው። ሌላኛው ማን አለ? ሀ ቤቶች ለምሳሌ ሀ ነው የሚባለው መሰለኝ ስሙ። ሀን ለመጻፍ መጀመሪያ ሽፍት ትጫኑና ከዛን ኬ ነው የምትጫኑት። ይሄው ሀን ጻፈልኝ። ከዛን ሁ ለመጻፍ ሁ የሚባለው ይኛው መጀመሪያ ሽፍት ከዛን ኬ እለቀዋለሁ፣ ከዛ ዩ ጫናለሁ ማለት ነው። ሂ ለመጻፍ ደግሞ የምትመለከቷትን መጀመሪያ ሽፍት ጫናለሁኝ፣ ከዛን ኬ ሽፍትን ለቅና ከዛን አይ ነው የምጫነው። እንደዚህ ያደረኩ መጨረሻው ድረስ ትጽፋላችሁ ማለት ነው። ሌላኛው ደግሞ የወ ቤቶችን ለመጻፍ ደብሊው ትጫናላችሁ፣ ወይ ይጽፍልናል። ው ለመጻፍ ደብሊው እና ዩ፣ ዊ ለመጻፍ መጀመሪያ ደብሊው ከዛን አይ፣ ዋ ለመጻፍ መጀመሪያ ደብሊው ከዛን ኤ፣ ወይ ለመጻፍ መጀመሪያ ደብሊው ከዛን ዋይ፣ ው ለመጻፍ መጀመሪያ ደብሊው ከዛን ኢ፣ ወ ለመጻፍ መጀመሪያ ደብሊው ከዛን ኦ ትጫናላችሁ ማለት ነው። ወሳኝ መጣልን ደግሞ እዚህ ጋር ሌላኛው ምን አለ? ዜሮ አለች አይደለ? ለምሳሌ የዓመት በዓል ምናምን ስንጽፍ ይለያያሉ። አንዳንድ ጊዜ አማርኛ ፊደላቶች የተለያየ ቅርጽ ኖሯቸው ነገር ግን ተመሳሳይ የሆነ ድምፅ ያላቸው አሉ። ለምሳሌ ይሄኛው ክቡ አን ለመጻፍ ምን እንደምታደርጉት መጀመሪያ ሽፍት ትጫኑና ከዛን ኤክስ ይሄው ጻፈልን። ኡ ለመጻፍ መጀመሪያ ሽፍት ከዛን ኤክስ ሽፍትን ትለቁና ዩን ትጫኑታላችሁ። ኢ ለመጻፍ መጀመሪያ ሽፍት ከዛን ኤክስ ከዛን አይ ትጫኑታላችሁ። አን ለመጻፍ መጀመሪያ ሽፍት ከዛን ኤክስ ከዛን ኤ ለመጻፍ መጀመሪያ ሽፍት ከዛን ኤክስ ከዛን ዋይ። ሽፍት መልቀቅ የለባችሁ መጀመሪያ ላይ የኤክስን ሌተሮች ስትጽፉ ማለት ነው። እ ለመጻፍ መጀመሪያ ሽፍት ጫንና ሳለቀው ኤክስ ነው የሚጫነው። እሺ ከዛ ትለቁታላችሁ። ከለቃችሁት በኋላ ኤን ስትጫኗት እ ትሆናለች ማለት ነው። ኦ ለመጻፍ መጀመሪያ ሽፍት ከዛን ኤክስ እለቀውና ኦ ስጽፈው ተመልከቱት፣ ኦ ይጽፍልኛል ማለት ነው። ሌላኛው ደግሞ የዘቤቶች፣ ይህም ቀላል የዘቤቶች ለመጻፍ ዜድ ነው የምንጠቀመው። ለምሳሌ ዘ ለመጻፍ ብፈልግ እኔ ዜድ ብቻ ስጫናት ዘ ይጽፍልኛል። ዙ ለመጻፍ ዜድ እና ዩ፣ ዚ ለመጻፍ ዜድ እና አይ፣ ዛ ለመጻፍ መጀመሪያ ዜድ ከዛን ኤ፣ ዜ ለመጻፍ መጀመሪያ ዜድ ከዛን ዋይ፣ ዝ ለመጻፍ መጀመሪያ ዜድ ከዛን ኢ፣ ዞ ለመጻፍ መጀመሪያ ዜድ ከዛንስ ኦ ስትጫኑ እንደምትመለከቱት ይጽፍላችኋል ማለት ነው። ሌላኛው ደግሞ ለመጻፍ መጀመሪያ ሽፍት ትጫናላችሁ ከኮምፒውተር ኪቦርዳችሁ ላይ፣ ከዛን ዜድ ነው የምትጫኑት። ይኸው ዠ ጻፈልኝ። ዡ ለመጻፍ መጀመሪያ ሽፍት ከዛን ዜድ ትለቁትና ዩ ጻፈልኝ። ዢ ለመጻፍ መጀመሪያ ሽፍት ከዛን ዜድ እለቀውና አይ። ዣ ለመጻፍ መጀመሪያ ሽፍት ከዛን ዜድ ከዛን ኤ። ዤ ለመጻፍ መጀመሪያ ሽፍት ከዛን ዜድ ከዛን ዋይ። ዢ ለመጻፍ መጀመሪያ ሽፍት ከዛን ዜድ ከዛን ኢ። ዦ ለመጻፍ መጀመሪያ ሽፍት ጫንና ከዛን ዜድ፣ ከዛ ሲጨርሱ ኦ ነው የምትጫኑት ማለት ነው። ይሄው ከዠ እስከ ዦ ድረስ ጽፈናል። ሌላኛው ደግሞ የቤቶች ናቸው። የዩ እስከ ዮ ድረስ ያሉትን እዚህ ጋር የቤቶችን ለመጻፍ ሽፍት ግዴታ መጠቀም አለባችሁ። ሽፍት ጫኑና ዋይ የንጻፈልን። ሽፍት ጫንና መጀመሪያ ዋይ፣ ከዛ ዩ ስትጫን ተመልከቱት ዩ ይጽፍልኛል። ይህ ደግሞ ለመጻፍ መጀመሪያ ሽፍት ከዛን ዋይ፣ ከዛን ሽፍታችሁን ትለቁና አይ ነው የምትጫኑት። ያ ለመጻፍ መጀመሪያ ሽፍት ከዛን ዋይ ከዛን ኤ፣ ከዛን የ ደግሞ ለመጻፍ መጀመሪያ ሽፍት ከዛን ዋይ፣ ዋይን ሽፍቱን ለቅና ዋይን ደግሞ የ ይጽፍልኛል። ከዛን ይ ለመጻፍ መጀመሪያ ሽፍት ከዛን ዋይ ከዛን ኢ፣ ዮ ለመጻፍ መጀመሪያ ሽፍት ከዛን ዋይ ትለቁትና ኦ። እንደምትመለከቱት ከየ እስከ ዮ ድረስ ጽፈናል።
ሌላኛው ደግሞ የደ ቤቶች ናቸው። በነገራችን ላይ ቤተሰብ እስካሁን ድረስ እዚህ እየተከታተላችሁን ከሆነ አረ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ወገንታት ምናምን ነገር ደ ቤቶችን ለመጻፍ መጀመሪያ ዲ ነው የምትጫኑት። በቃ አለቀ። ካፕሱል ልክ ምናምን ማብራት ይጠበቅባችሁ። ዱን ለመጻፍ ዲ እንጫናለን። ከዛን ዩ ዱ ለመጻፍ ማለት ዲ ለመጻፍ መጀመሪያ ዲ ከዛን አይ፣ ዳ ለመጻፍ መጀመሪያ ዲ ከዛን ኤ፣ ከዛን በኋላ ዴ ለመጻፍ መጀመሪያ ዲ ከዛን ዋይ፣ ድ ለመጻፍ መጀመሪያ ዲ ከዛን ኢ፣ ዶ ለመጻፍ መጀመሪያ ዲ ከዛን ኦ። ሌላኛው የጀ ቤቶች አሉት። ሌላኛው ደግሞ የጀ ቤቶች አሉ። እንደ ቁም ነገር ግን ማለት ነው እስካሁን ድረስ ያያችሁኝ ከሆነ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ያበረታቱኝ። እንዲሁም ቪዲዮውን ደግሞ ላይክ አድርጉት ለብዙ ሰዎች እንዲደርስልኝ ማለት ነው። የጄን ቤቶች ደግሞ ለመጻፍ ካፕሱል ሎክ ሺፍት ምናምን ማብራት አይጠበቅባችሁም። ጄ ትጫኑታላችሁ ማለት ነው። ጁ ለመጻፍ መጀመሪያ ጄ ከዛን ዩ፣ ጂ ለመጻፍ መጀመሪያ ጂ ከዛን አይ፣ ጃ ለመጻፍ መጀመሪያ ጄ ከዛን ኤ፣ ጄ ለመጻፍ መጀመሪያ ጄ ከዛን ዋይ። ጄ እና ዋይ ስጫን ያው ጄ ይጽፍልኛል። ጂ ለመጻፍ መጀመሪያ ጂ ከዛን ኢ፣ ጆ ለመጻፍ መጀመሪያ ጄ ከዛን ኦ። ከዛ ሌላኛው ደግሞ ከገ እስከ ጎ ቤቶች አሉ። ገ ለመጻፍ መጀመሪያ ጂ፣ ጉ ለመጻፍ መጀመሪያ ጂ ትጫናላችሁ ከዛን ዩ፣ ዲ ለመጻፍ መጀመሪያ ጂ ከዛን አይ እያደረጋችሁ መጨረሻው ድረስ ትጽፋላችሁ ማለት ነው። የጠ ቤቶችን ደግሞ ለመጻፍ መጀመሪያ ሺፍት ግዴታ እንጫናለን። ከዛን ቲ ይሄው ጠንጻፈለን። ጡ ለመጻፍ መጀመሪያ ሺፍት እጫናለሁ ከዛን ቲ ጠንጻፍ አይደለ። ጡ ለማድረግ ዩን ትጫኑታላችሁ። ጢ ለማድረግ መጀመሪያ ሺፍት እጫንና ቲ ከዛን አይ ሲጨምርበት ይሆናል። ጣ ለመጻፍ መጀመሪያ ሺፍት ከዛ ቲ ትለቁትና ኤ ጣ ሆነች። ጤ ለመጻፍ መጀመሪያ ሺፍት ከዛ ጤ ለመጻፍ መጀመሪያ ሺፍት ከዛ ቲ ከዛን ወይ ስታደርጓት ጤ ትሆናለች። ጥ ለመጻፍ መጀመሪያ ሺፍት ከዛ ቲ ከዛ ኢ ስትጫኗት ጥ ትሆናለች። ጦ ለመጻፍ መጀመሪያ ቲ ከዛን ኦ። ይኸው ከጠ እስከ ጦ ድረስ ጻፍን ማለት ነው። ሌላኛው ደግሞ የጨ ቤቶች አሉ። ይህም ቀላል ነው። የጨ ቤቶችን ለመጻፍ ሺፍት ትጫናላችሁ። መጀመሪያ ሺፍት ከዛን ሲ ጻፈልን። ጩ ለመጻፍ መጀመሪያ ሺፍት ከዛን ሲ ጫናችሁ አይደለ። ስተለቃችሁ በኋላ ዩን ተጫኑት። ጪን ስንጽፍ መጀመሪያ ሺፍት ከዛን ሲ ሺፍትን ሳትለቁ ከዛን አይ ስጫን ጪ ትሆናለች። ጫ ለመጻፍ መጀመሪያ ሺፍት እሱን ሳለቅ ሲን እጫናለሁኝ ከዛ ኤ። ጬ ለመጻፍ መጀመሪያ ሺፍት ከዛን ሲ ከዛን ዋይ። ጪ ለመጻፍ መጀመሪያ ሲ ሺፍትን ተጭኔ ማለት ነው ከዛን ኢ። ጮ ለመጻፍ መጀመሪያ ሺፍት ጫናለሁኝ ከዛን ሲ ከዛ ኦ። በዚህ መንገድ መጻፍ ትችላላችሁ ማለት ነው። እነዚህ ደግሞ ጰ ናቸው። ለምሳሌ ጳጉሜ ምናምን ብላችሁ ለመጻፍ የምትቸገሩ ሰዎች የወሳኝ መፍትሄ ነው። የጰ ቤቶችን ለመጻፍ መጀመሪያ ሺፍት እንጫናለን ከዛ ፒ ይሄው ጰ እንጻፈልን። ጶን ለመጻፍ መጀመሪያ ሺፍት ከዛ ፒ እጫንና እለቀውና ዩን ነው የምጫነው። ጲ ለመጻፍ መጀመሪያ ሺፍት ከዛ ፒ ከዛ ትለቁትና ሺፍት የነካችሁትን አይ ትጫኑታላችሁ። ጳ ለመጻፍ መጀመሪያ ሺፍት ከዛን ፒ ከለቀቃችሁ በኋላ ሺፍትን ኤ ባይጽፍልን። ጴ ለመጻፍ መጀመሪያ ሺፍት ከዛን ፒ ከዛን ዋይ። ጵ ለመጻፍ መጀመሪያ ሺፍት ከዛን ፒ ከዛን ኢ። ኦ ለመጻፍ መጀመሪያ ሺፍት ከዛን ፒ ከዛን ኦ ትጫኑታላችሁ ማለት ነው። ሌላኛው ደግሞ የጸ ቤቶች አሉ። ችኛዋ ጸ ማለት ነው። ችኛዋን ጸ ለመጻፍ መጀመሪያ ሺፍት ትጫኑና ከዛን ኤፍ ስትጫኑ ይኸው ጸ ይጽፍላችኋል። ጹን ለመጻፍ መጀመሪያ ሺፍት ከዛን ኤፍ እንጫንና ዩ። ጺን ለመጻፍ መጀመሪያ ሺፍት ከዛ ኤፍ ከዛን አይ ጫናላችሁ። ጻ ለመጻፍ መጀመሪያ ሺፍት ከዛን ኤፍ ሺፍትን ትለቁና ኤ። ጼ ለመጻፍ መጀመሪያ ሺፍት ከዛን ኤፍ ከዛን ዋይ። ጥ ለመጻፍ መጀመሪያ ሺፍት ከዛን ኤፍ ከዛን ኢ። ጾ ለመጻፍ መጀመሪያ ሺፍት ከዛን ኤፍ ከዛን ኦ። በዚህ መንገድ መጻፍ ትችላላችሁ። ችኛዋ ጸ ማለት ነው። ክቧን ጸ ደግሞ ለመጻፍ ሺፍትን ትጫኑና ቪ ነው። እሺ ክቧን ጸ ቤቶች ለመጻፍ መጀመሪያ ሺፍት ትጫናለሁኝ ከዛ ቪ ስላችሁ ቢ ሳይሆን ቪ ነው የምጫነው። ይኸው ጸ ጻፈልኝ። ጹ ለመጻፍ መጀመሪያ ሺፍት ከዛን ቪ ጫንና ዩ። ጺ ለመጻፍ መጀመሪያ ሺፍት ጫንና ከዛን ቪ ከዛን አይ። ከዛን ጻ ለመጻፍ መጀመሪያ ሺፍት መጫን አለብኝ ከዛን ቪ ከዛን ኤ።
እያደረጋችሁ መጨረሻው ድረስ መጻፍ ትችላላችሁ ቤተሰብ። ግዴታ ግን ሽፍትን መጫን አለባችሁ። ሽፍትን ትጫኑና ቪ ከዛ የቀሩትን መሙላት ነው። የፈ ቤቶችን ለመጻፍ ይህም በጣም ሲምፕል ነው። ፈ ለመጻፍ ኤፍን የምትጠቀሙት። ፉ ለመጻፍ ኤፍ እና ዩ ትጫናላችሁ። ፊ ለመጻፍ ኤፍ እና አይ ትጫናላችሁ። ፋ ለመጻፍ ኤፍ እና አይ ትጫናላችሁ። ፌ ለመጻፍ ኤፍ እና ዋይ ትጫናላችሁ። ፍ ለመጻፍ ኤፍ እና ኢ። ፎ ለመጻፍ መጀመሪያ ኤፍ ከዛን ኦ በቃ ይጽፍላችኋል ማለት ነው። ሌላኛው ደግሞ ፐ ይላል። ፐ የሚባለው አለ። ፐ ማለት ነው። ፐ ለመጻፍ ፒ ነው የምትጫኑት። በቃ አለቀ። ፑ ለመጻፍ መጀመሪያ ፒ ከዛን ዩ። ፒ ለመጻፍ መጀመሪያ ፒ ከዛን አይ። ምንም ካፕሱል ልክ ምናምን ማብራት ይጠበቅባችሁም። ፓ ለመጻፍ ፓፓ የሚባለውን ፒን ጽፍና ኤ። ፔ ለመጻፍ መጀመሪያ ፒ ከዛን ዋይ። ፕ ለመጻፍ ፕ የሚባል ነገር አለ ቤተሰብ። መጀመሪያ ፒ ከዛን ኢ። ፖ ለመጻፍ መጀመሪያ ፒ ከዛ ኦ ጫናላችሁ ማለት ነው። ሌላኛው ደግሞ ቨ የቨ ቤቶችን ለመጻፍ ማን የምጠቀመው ቪን ነው። ሶ ቪን እንጽፋለን። ያው ቨ ጻፈልኝ። vu ለመጻፍ መጀመሪያ ቪ ከዛን ዩ። ቪ ለመጻፍ መጀመሪያ ቪ ከዛን አይ። ቫ ለመጻፍ መጀመሪያ ቪ ከዛን ኤ። ቬ ለመጻፍ መጀመሪያ ቪ ከዛን ዋይ። ቭ ለመጻፍ መጀመሪያ ቪ ከዛን ኢ። ቮ ለመጻፍ መጀመሪያ ቪ ከዛን ኦ ትጠቀማላችሁ ማለት ነው። አሁን ያሳየኋችሁ ከሀ እስከ ፐ ነው። ማን ይቀረናል? ዲቃላ ፊደላት የሚባሉት ማለት ነው ቤተሰብ። አሁን የሚቀረን በተለምዶ የአማርኛ ዲቃላ ፊደላት የሚባሉትን እንጽፋለን ማለት ነው። እሱም በጣም ቀላል ነው። ምንድነው የምታደርጉት? መጀመሪያ ላይ እዚህ ጋር የምትመለከቷቸው ፊደላቶች አሉ አይደለም? መጀመሪያ ማድረግ ያለባችሁ ለምሳሌ ሀሌት ውሃን ለመጻፍ ኤች ነው የምንጠቀመው። ሐመር ውሃን ለመጻፍ ደግሞ ሽፍት እንጫንና ኤችን ነው የምንጫነው። የሀሌት ውሃን ዘሮች እንጽፍልን። የእሱን ዘር ከጻፍን በኋላ ካፕሱሉ ካብርታችሁ ደብሊው ወይንም ካፒታል ደብሊው ማድረግ አለባችሁ ማለት ነው። ላሳያችሁ። ለምሳሌ የዚህን ዘር እዚህ ያሉትን ዘሮች ሀዎችን ለመጻፍ የምንጠቀመው ምንድነው? ሽፍት እንጫንና ኤል ነው። እንደምትመለከቱ ጽፎልኛል። ከዛን ደብሊው ነው የምጫነው። ደብሊው ስላችሁ ሽፍት ትጫኑና ደብሊው ነው የምትጫኑት። ይሄው ካፒታል ሌተር መሆን ስላለበት ማለት ነው። ኋ ለመጻፍ ይችኛውን ኋ ደግሞ ለመጻፍ መጀመሪያ ሽፍት እጫናለሁኝ ከዛን ኤች። እንደምትመለከቱት የሃ መርሃን ዘሮች ጽፎልኛል። ከዛን ኋ ለማድረግ የምፈልገው ደብሊው መጻፍ ነው። ካፒታል ደብሊው ጀስት ካፕሱል ካብርታችሁ ደብሊው መጠቀም ትችላላችሁ። አለበለዛም ካፕሱል ሳታበሩ ሽፍትን ትጫኑና ደብሊው ስትጫኗት ይሄኛውን ኋን ጽፍላችኋል ማለት ነው። ዷን ለመጻፍ መጀመሪያ ዲ ከዛስ ሽፍት ተጫኑና ደብሊው በቃ አለቀ። ሏን ለመጻፍ መጀመሪያ ኤል ከዛስ ሽፍት ትጫኑና ደብሊው። ሟን ለመጻፍ መጀመሪያ ኤም ከዛ ሽፍት ትጫኑና ደብሊው። ሷ እቺኛዋን ሷ ለመጻፍ የዚችን ሰዘሮች ለመጻፍ እኔ የተጠቀምኩት ምንድነው ጄ ቤቶች ነው አይደል? እናንተ ጋር ግን ምናልባት ሽፍት ተጭናችሁ ኤስ ሊሆን ይችላል። እኔ ጋር ግን ሽፍት ተጭኜ ጄ ነው የሚሰራልኝ። ስለዚህ ሽፍት ጫንና ጄን ስጫን የሰዘሮች ይሄው የንጉስ ሰዘሮች ጻፈልኝ። ከዛስ ሽፍት ጫንና ደግሜ ደብሊው ሳደርገው ይሄው ሷን ጻፈልኝ። ሯ ለመጻፍ ደግሞ መጀመሪያ አር ከዛ ሽፍት ጫንና ደብሊው። ሷ ለመጻፍ ችኛዋን ሷ ለመጻፍ መጀመሪያ ኤስ ከዛን ሽፍት ጫንና ደብሊው። ቷ ለመጻፍ የሸን ዘሮች ለመጻፍ እንደምታውቁት ሽፍት ተጭናችሁ ኤስ ነው ወይንም ካፕሱሉ ካብርታችሁ ኤስ ነው አይደለም ጽፉት። እኔ ጋር ግን ሽፍት ጫንና ኤስ ጫናት ይሄው የሸ ዘሮች ጻፈልኝ። ከዛ ይሄኛውን ሿ ለማድረግ ሽፍት ጫንና ሳለቀው ደብሊውን ስጫን ተመልከቱ ሿ ይጽፍልኛል። ቧ ለመጻፍ መጀመሪያ ቢ ከዛ ሽፍት ተጭኜ ደብሊው። ቫ ለመጻፍ መጀመሪያ ቪ ከዛ ሽፍት ጫንና ደብሊው። ቷ ለመጻፍ መጀመሪያ ቲ ከዛ ሽፍት ጫንና ደብሊው። ሿ ለመጻፍ መጀመሪያ ሲ ከዛ ሽፍት ጫንና ደብሊው። ኗን ለመጻፍ መጀመሪያ ኤን ከዛ ሽፍት ጫንና ደብሊው። ኗን ለመጻፍ መጀመሪያ ሽፍት ከዛን ኤን ከዛ ሽፍት ተጭናችሁ ድጋሚ ደብሊው። ኋ ለመጻፍ ይሄኛውን ኋ ለመጻፍ መጀመሪያ ኬ ከዛ ሽፍት ተጭነን ደብሊው። ይሄኛውን ኋ ለመጻፍ እንደከም የሚመስለው ማለት ነው። መጀመሪያ ሽፍት ጫንና ኬ ከዛ ድጋሚ ሽፍት ጫንና ደብሊው። ዟ ለመጻፍ ዜድ እንጽፍና መጀመሪያ ከዛ ሽፍት ተጭኜ ደብሊው። ዟ ለመጻፍ መጀመሪያ ሽፍት ጫንና ዜድ ከዛ ድጋሚ ሽፍት ጫንና ደብሊው። ጇ ለመጻፍ መጀመሪያ ጄ ከዛ ሽፍት ጫንና ደብሊው። ጓን ለመጻፍ መጀመሪያ ጂ ከዛ ሽፍት ጫንና ደብሊው። ጧ ለመጻፍ መጀመሪያ ሽፍት ከዛን ቲ ጫናለሁ ከዛን ሽፍት ጫንና ደብሊው። ጯ ለመጻፍ
ጯ ለመጻፍ መጀመሪያ ሽፍት ከዛን ሲ ከዛን ሽፍት ጫና ድጋሜ ደብሊው ጫናት ጯ ትሆናለች። እኛው እንደምትመለከቷት ጿ ለመጻፍ መጀመሪያ ሽፍት ኤፍ ጫናላችሁ ማለት ነው። ከዛ ሽፍት ትጫኑና አሁንም ደብሊው። ፏ ለመጻፍ መጀመሪያ ፒ ከዛ ሽፍት ጫንና ደብሊው። ፏ ለመጻፍ መጀመሪያ ኤፍ ከዛ ሽፍት ጫንና ደብሊው። ቋ ለመጻፍ ችኛዋ ቋ ማለት ነው እንደምትመለከቷት ለመጻፍ መጀመሪያ ሽፍት ጫንና ከዛን ፒ ከዛ ድጋሜ ሽፍት ጫንና ደብሊው ጽፋላችሁ ማለት ነው። ቤተሰብ ይሄኛው የሚያስቸግራችሁ ከሆነ የአማርኛ ፊደላቶችን ኮምፒውተራችን ላይ ለመጻፍ ሌላ የምንጠቀምበት መንገድ አለ። እዚህ ጋር የሰራሁት ቪዲዮ አለ እዚህ ጋር እንደምትመለከቱት ማለት ነው። ከፈለጋችሁ ይሄንን መመልከት ትችላላችሁ ማለት ነው። ይሄኛው በዛው እኔ በጣም ይቀለኛል። እኔ በቪዥዋል ኪቦርድ ነው የምጠቀመው። ማለትም እዚህ ጋር ላንጉጅ የሚለውን ሰርች አድርግና እዚህ ላይ ማለት ነው ለምሳሌ እዚህ ጋር ተመልከቱት። እዚህ ጋር መታችሁ አድ ላንጉጅ የምትለዋን ክሊክ ካደረጋችሁ በኋላ አማርኛ የምትላለች ክሊክ ታደርጉና የምትጠቀሟታለች። አትሚስ ቪዥዋል ኪቦርድ ናት። በሱ መንገድ ነው የሰራሁት። በጣም ቀላል ነው ላጠቃቀም ምናምን። ከዚህኛው ይልቅ ይሄን ሪኮመንድ አደርጋችኋለሁ።